አመሰግናለሁ እንደምንሏችኋል ውድ ተመልካቾቻችን መድናችን አዲስ አበባ ዓለም አቀፍ አህጉር አቀፍ እንደዚሁም የሀገር ውስጥ ጉዳዮችን ትከውናለች ታስተናግዳለች ታዲያ አዲስ ሚዲያ ኔትወርክ ደግሞ የተመረጡ ጉዳዮችን መርጦ ወደናንተ ያደርሳል ዛሬ ላይ ደግሞ በሳምንቱ የተከወኑ አበይት ጉዳዮችን መርጠን ወደናንተ ለማድረስ ወደድን የመጀመሪያ ጉዳያችን የሚሆነው በተለይ ደግሞ 1446ኛው የኢድ አልፈጥር በዓል የተከበረው ባሳለፍነው ሳምንት ነበር ታዲያ ኢድ አልፈጥር ሲከበር የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም በተለያዩ ቦታዎች ተገኝተው ማዕድ አጋርተዋል ከተገኙባቸው ቦታዎች መካከል ደግሞ ሰው ተኮር የምገባ ማዕከላት ተገኝተው አቅም የሌላቸው በዓሉን በደስታ እንደዚሁም በሐሴት ማሳለፍ የማይችሉ ወገኖችን ማዕድ በማጋራት አሳልፈዋል በሌላ መልኩ ደግሞ ለአዲስ አበባ አዳዲስ ገጾችን እየሳሉ በዛም ውስጥ አሻራቸውን እያሳረፉ ላሉ የኮሪደር ልማት ሰራተኞችም እንደዚሁ የኢድ አልፈጥር በዓልን ምክንያት በማድረግ ከንቲባዋ ማዕድን አጋርተዋል በሳምንቱ የተከወነ እንደዚሁም ደግሞ ያለፈ አበይት ጉዳይ ነበር ሌላኛው አበይት አጀንዳችን የሳምንቱም ትልቅ ጉዳይ የነገዋን ይመለከታል በተለይ ደግሞ አዲስ አበባ በሰው ተኮር ልማቶች በርካታ ስራዎችን እየከወነች ትገኛለች በእነዚህ ስራዎች ደግሞ ዜጎች እንደዚሁም የመዲናዋ ነዋሪዎች ተጠቃሚነታቸው እየተረጋገጠ ይገኛል የነገዋ ሴቶች የልቀት እንደዚህ የተሐድሶ ማዕከል ደግሞ ባሳለፍነው ሳምንት ተመራቂዎችን አስመርቋል እነዚህ ተመራቂዎች ሁለተኛ ዙር ሰልጣኞች ነበሩ በተለያዩ ሙያዎችም ውስጥ አልፈዋል የተለያዩ ሙያዎችን ተምረዋል ከዚህ ቀደም በአስቸጋሪ ህይወት ውስጥ የነበሩ እነዚህ ሴቶች አሁን ላይ የተሻለ ህይወትን የተሻለ ያኗኗር ዘይቤንም ለመከተል አበክረው እየሰሩ ስለመሆኑ እንደዚሁ ሐሳብን ገልጸዋል የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም በዚህ ምረቃ ስነ ስርዓት ላይ ተገኝተው መልእክትን አስተላልፈው ነበር በተለይ አዲስ አበባ በርካታ ልማቶችን እየሰራች ትገኛለች እነዚህ ልማቶች ደግሞ ከሰው ህይወት ጋር የተቆራኙ እንደዚሁም ደግሞ በዛ መልኩ የተዳኙና የተቃኙ ይሆን ዘንድ እየተሰራ ይገኛል ብለዋል ለነገዋ ሴቶችም እንግዲህ በርካቶችን ያገለገለ በርካቶችም ከዚህ ቀደም ከነበሩበት ችግር ወጥተው ወደ ተሻለ ህይወት እንዲገቡ መደላደል የፈጠረ ነው ይህን ደግሞ በቀጣይ አጠናክሮ ማስቀጠል በተለይ ደግሞ ሰልጣኞችም በቀጣይ ህይወታቸው የተሻሉ መሆን ለሌሎች ሴቶችም አርአያ ሆኖ እንደዚሁ ተሞክሮና ለምድን መቅሰም በዛ መልኩ መራመድና መንቀሳቀስ ይጠበቅባቸዋል የከተማ አስተዳደሩም እስከ መጨረሻ ያላሳለሰ ድጋፉን እንደዚሁ እንደሚቸር የገለጹበት ሳምንት ነበር ሌላኛው በሳምንቱ የተከወነ አበይት ጉዳይ አዲስ አበባም ያስተናገደችው ሁነት በተለይ ደግሞ የብልጽግና ፓርቲ ባለፉት 7 ዓመታት የሰራቸው ስራዎች እንደዚሁም ደግሞ ያስቀመጣቸው አሻራዎችና የተገኙ ውጤቶች እየተዘከሩ በተለያዩ በድጋፎችና በሲምፖዚየም እንደዚሁም በተለያዩ ስብሰባዎች እየተከበሩ ይገኛሉ በአዲስ አበባ ደረጃም እንግዲህ የአዲስ አበባ ከፍተኛ አመራሮች በተገኙበት በተለይ ባለፉት 7 ዓመታት የተገኙ ስኬቶች እንደዚሁ ጥናት እና ዳሰሳ እንደዚሁ ውይይት ተደርጎባቸዋል የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይም በተለይ ደግሞ መጋቢት 24 ለኢትዮጵያ አዲስ ምዕራፍን የከፈተ ስለመሆኑ ሐሳብን ገልጸዋል በተለይ ደግሞ አካታች የሆነ የዲሞክራሲ ስራ መገንባት ፍትሃዊ ተጠቃሚነትን ማስፈን እንደዚሁ መሰል ጉዳዮች በመጋቢት 24 እውን የሆኑ ኢትዮጵያን ሁሌም የሚዘክሩትና የሚያስታውሱ ስለመሆኑ እንደዚሁ ሐሳብን ሰንዝረዋል አዲስ አበባም ይህን ጉዳይ ከውነዋለች ሌላኛው በሳምንቱ የተከወነ አበይት ጉዳይ አዲስ አበባ ዘመናዊ ከተማ ለመሆን እየሰራች ትገኛለች በዚህ ውስጥ ደግሞ አጠቃላይ ገጽታ መቀየር ከዚህ በተጨማሪ አገልግሎት ሰጪ ተቋማትን መፈተሽና አገልግሎት የሚሰጡ የተለያዩ ጉዳዮችንም መስራት ላይ አበክራ እየሰራች ትገኛለች በስራ መውጫና መግቢያ ሰዓት ላይ ሲስተዋሉ የነበሩ ሰልፎችን የሚቀርፉ ተሽከርካሪዎች ወደ ስራ የገቡበት ሳምንት ነበር እነዚህ ተሽከርካሪዎች አንድም ለአዲስ አበባ ገጸ በረከት ናቸው በሌላ መልኩ ደግሞ በኤሌክትሪክ የሚሰሩ ዘመናዊ ዓለምን የተቀላቀሉና በዛ መንገድ የሚዳኙና የሚቃኙ ናቸው ታዲያ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም ተገኝተው ነበር በተለይም ደግሞ እነዚህ አውቶቡሶች ዘመናዊ ቴክኖሎጂን ያካተቱ በኤሌክትሪክ የሚሰሩ በቀጣይ ከከተማዋ ልማት ጋር የተወዳጀና የተቆራኘ ግልጋሎትን የሚለግሱ ናቸው ብለዋል በተለይ ደግሞ ከዚህ ቀደም ረጃጅም ሰልፎች ይስተዋላሉ እነዛን ሰልፎች በመቅረፍ ከዚህ በተጨማሪ ከተማዋ ወደ
አዳዲስ አሰራሮች እንድትገባ በር ከፋች ስለመሆናቸው እንደዚሁ ሐሳብን የሰነዘሩበት ነው። እንግዲህ እነዚህ ተሽከርካሪዎች በተለይም ደግሞ በቀጣይ በከተማዋ ላይ ማብዛት ማስፋት ከዚህ በተጨማሪ በተለይ ደግሞ ዘመናዊነታቸውን እንደጠበቁ ይቆዩ ዘንድ መንከባከብ እንደሚጠበቅ እንደዚሁ ሐሳብን ሰንዝረዋል። አዲስ አበባም ለእንደነዚህ አይነት ኤሌክትሪክና ዘመናዊ ተሽከርካሪዎች ምቹ ከተማ ለመሆን የኤሌክትሪክ መኪና ቻርጅ መሙያ ቦታዎችን ማስፋት ከዚህ በተጨማሪ ዘመናዊ አሰራርን መዘርጋት ላይ በትኩረት እንደዚሁም በአጽንኦት እንደምትሰራም ሐሳብ የሰነዘሩበት ነው። በሳምንቱ የተከወነ ለአዲስ አበባም የተሰጠ አዲስ ገጸ በረከት ነበር። ተመልካቾች በሳምንቱ የተከወኑ አዲስ አበባም ያስተናገደቻቸው የተመራረጡ አበይት ጉዳዮቻችን እነዚህ ነበሩ። ሰናይ ጊዜ ይሁንላችሁ።